የረጅም ዘመን የታሪክ የስልጣኔና የደመቀ የንግድ ማዕከል የሆኑት ሐረሪ ክልልና ድሬዳዋ ከተማ ዛሬም በዲሞክራሲያዊ ባህል ግንባታ አዲስ ታሪክ ለመጻፍ በዝግጅት ላይ ይገኛሉ። መላው የሀገሪቱ ዜጎች በጉጉት ለሚጠብቁት ለሰባተኛው ጠቅላላ ምርጫ ሁለቱ ከተሞች አስፈላጊውን የቅድመ ዝግጅት ስራዎች በስኬት እያጠናቀቁ ነው። ነዋሪዎችም ለመራጭነት ብቁ የሚያደርጋቸውን የምርጫ ካርድ የወሰዱ ሲሆን የፖለቲካ ተሳትፏቸውን በተግባር ለማረጋገጥ አሁን ላይ የመጨረሻው ምዕራፍ ላይ ደርሰዋል። ይበጀኛል፣ ያስቀጥልልኛል፣ አገሬን ይመራልኛል፣ ህዝቤን በአግባቡ ይመራል፣ ያስተዳድረናል በስርዓት የምንለውን ለመምረጥ ዝግጅቴን አጠናቅቄያለሁ። አካል ጉዳተኛ ብንሆንም መምረጥ እንችላለን። መምረጥ የፈለግነውን የመምረጥ መብቱም ስላለን እንመርጣለን። ለመምረጥም ደግሞ በጉጉት እየጠበቅን ያለን። ቀጣይ 5 ዓመታት የሚያስተዳድረን መንግስት መምረጥ መብት አለን። ለዛም እኔም እንግዲህ ተዘጋጅቼ ይሆነኛል ብዬ የማስበውን ፓርቲ ለመምረጥ እየተጠባበቅኩ ነው። በዚህ ታሪካዊ ምርጫ የሚሰጥ እያንዳንዱ ድምጽ የሀገር ሉዓላዊነትና ብሔራዊ ጥቅምን የማስጠበቂያ መሰረታዊ መንገድ ነው። የሐረሪ ክልልና የድሬዳዋ ከተማ ነዋሪዎችም የዲሞክራሲ ስርዓት ግንባታን ለማጠናከር ያላቸውን ታላቅ ቁርጠኝነትና የዜግነት ኃላፊነት በተግባር እያሳዩ ይገኛሉ። ይህንን ሰባተኛውን ዙር ምርጫ ለመምረጥ ደግሞ ሰዎች በንቃት መውጣት አለባቸው። ምርጫ አስፈላጊ ነው። ሀገርን ከፍ ሊያደርግ የሚችለው ምርጫ ነው። በምርጫ ዲሞክራሲ የሆነ መንግስት መምረጥ ደግሞ ግዴታ ነው። ነገ ይቆጨናል ለምን አልመረጥኩም ከማለት ዛሬ የሚበጀውን ፓርቲ መርጦ እድሉን መጠቀም አለበት። ምርጫ ዲሞክራሲያዊ ሀገር እንዲኖረን፣ ሰላማዊ ሀገር እንዲኖረን ነው የሚያገለግለውና ቃኑን እየጠበቅኩ ነው ያለሁት። ደርሰናል። ሰኞ ነው ግንቦት 4። ይህን እድሉን ተጠቅሞ ሁሉም ሰው ወደፊት እጣ ፋንታውን በያዘው ካርድ ተሳትፎ ድምጹን ሰጥቶ ያለውን ነገር ኤክሰርሳይዝ እያደረገ መጪውን ነገር ተስፋ የሚያደርገውን ነገር የሚያስፈጽምለትን ይበጀኛል የሚለውን እንዲመርጥ ሁሉንም ጠይቃለሁ። የምርጫ ሂደቱ ነፃ፣ ፍትሐዊና ተአማኒ እንዲሆን በአጠቃላይ በምስራቅ ኢትዮጵያ ሰፊና የተቀናጀ እንቅስቃሴ እየተደረገ ነው። ይህም በማደግ ላይ ያለው የኢትዮጵያ የዲሞክራሲ ባህል ወደ ላቀ ደረጃ ለማሸጋገርና አስተማማኝ መሰረት ለመጣል ትልቅ አቅም እንደሚፈጥር ይጠበቃል።